ቅዳሜ ከሰዓት ነው እንግዲህ ቀድሞ እየተቀረጹ ያለን እስካሁን ድረስ እየሄደ ነው። አብርሃም የሰራው ጨዋታ አዝናኝ ጨዋታ ነበር እዚህ ስቱዲዮ ውስጥ እንግዲህ ቅዳሜ ከሰዓት ቤተሰቦች ሲመጡ አንደኛው ከሚያገኙን ነገር የቅዳሜ ከሰዓት ላይ ያለው የጨዋታ ሰዓት የነሱ ሰዓት ነው። ከዚህ በፊት የተቀረጸና በአዘን ምክንያት ያልተላለፈ ፕሮግራም አለ። በቀጥታ እሱን እንጋብዛችኋለን። ወደ ጨዋታ እንለፍ። በቅዳሜ ከሰዓታችን የጨዋታ ሰዓት ላይ ደርሰናል። በጨዋታ ሰዓታችን እንግዲህ ቤተሰቦቻችን ሸዋጭ ጥያቄዎችን ይጠየቃሉ። የሚያውቁትን ይመልሳሉ፣ የማያውቁትን ያውቃሉ። ከዛ በኋላ ላሸነፈ ሰው ለአንድ ሰው ብቻ ገንዘብ እንሸልማለን። ስለዚህ ሁላችሁም አክብራችሁ ስለመጣችሁ በግራም በቀኝም ያላችሁ ቤተሰቦቻችን እንኳን ደህና መጣችሁ። እናንተ ስትመጡ ደስ ይለናል። የጨዋታ ሰዓት ላይ ስትሳተፉ ደስ ይለናል። ከመግቢያው ጀምሮ የቅዳሜ ከሰዓት ቤተሰቦች የቅዳሜ ከሰዓት ድምቀቶች ናቸው። ስለዚህ ይሄ ሰዓት ለነሱ የተገባ ነው፣ ለነሱ የተሰጠ ነው። ስለዚህ ዛሬ የተመረጣችሁ 4 እድለኞች ወደ ቦታችሁ ላይ ውጡ። ራስን አስተዋውቅ። ስሜ አማኑኤል አለማየሁ ይባላል። ምንድን ነው የምትሰራው? በአሁኑ ሰዓት ፈርኒቸር ነው የምሰራው። ፈርኒቸር ባለሙያ። በሙዚቃው በሜጀር ድራም በማይነር ቤዝ ጊታር ተማሪ። ስለዚህ ጎን ለጎን ታደምቀዋለህ ማለት ነው። አሪፍ። ቃል ኪዳን አብሮ ትባላለሁ። የማርኬቲንግ ሴልስ ማኔጅመንት የመጀመሪያ ዓመት ተማሪ እና የቀድሞ ኦሜጋ ሁለተኛና አንደኛና ሁለተኛ ደረጃ ትምህርት ቤት ተማሪ የነበርኩ እና በስሩ ደግሞ የፔዳጎጂ ክለብ አባል፣ በስነ ጽሁፍ ዘርፍ ገጣሚ ነሽ። አንድ ጊዜ መተሽ ግጥም አቀርበሽልናል። መግቢያ ላይ ጨዋታ ሰዓትም ላይ በጣም አሪፍ። እሺ አንተ ነህ። እንደዚህ ከሆነ ቀጣይ አንተ። እሺ ስሜ ዘሪሁን ይባላል። ዘሪሁን ባይ ምን ረምሰራ? ተማሪ ነኝ። ኤሌክትሪካል የመጀመሪያ ተማሪ ኤሌክትሪካል ተማሪ ነኝ። በትርፍ ጊዜ ያው አንዳንድ ነገራቶችን እሞካከራለሁ። ምን ንግድ ላይ ሪሴሊንግ ስራዎችን አያቸዋ። እየተማረ የሚነግር ተማሪ መጥቷል። አሁን አሪፍ። እሺ ስሜ ድሪቲ ሀቢብ ይባላል። የኦሜጋ ትምህርት ቤት የቀድሞ ተማሪ እና በፔዳጎጂ ውስጥ የስነ ጽሁፍ አባልና ጸሐፊ ነኝ። አሁን ላይ ደግሞ የአንደኛ ዓመት የአካውንቲንግ እና የፋሽን ዲዛይን ተማሪ። ስለዚህ በጣም ብዙ ሙያ ያላቸው ልጆች ናቸው የመጡት። ከዛ ውጭ ግራና ቀኝ ያሉትን እየዞርን ብንጠይቃቸው ሁሉም የየራሳቸው ችሎታ የየራሳቸው የሆነ ነገር ያላቸው ሰዎች ናቸው በቅዳሜ ከሰዓት የመጡት። አሁን የጨዋታውን ህግ እነግራችኋለሁ። ትንሽ ርቀት ተጠብቁልኝ ያላችሁ ወደኋላ። ከዛ እዚህ ጋር ደውል ይታያችኋል። ይችን ደውል መንካት ያስፈልጋል፣ ምንም አይነት ጥያቄ ከመለሳችሁ በፊት ማለት ነው። ከዛ የነካ ሰው ቅድሜ ይሰጠዋል። ከዛ በኋላ ምላሹን ይሰጣል። አንድ ነገር የምነግራችሁ የምንጠይቃችሁ ጥያቄ ሁሉም ሳይሆን አብዛኛው ሸዋጭ ጥያቄ ነው። ስለዚህ አስተውላችሁ መስማት አለባችሁ ከመመለሳችሁ በፊት። ላሸነፈ ሰው የገንዘብ ሽልማት አለ። 10 ጥያቄ ነው የምንጠይቃችሁ። ከ10 ስንት ትመልሳለህ? ሁሉንም ለመመለስ እሞክራለሁ። ከ10 ስንት ትመልሳለህ? ቁጥር ነው ፈልገው። ሜይ ቢ 5 እና ከዛ በላይ 5 4 9 5 ስለዚህ የቅዳሜ ከሰዓት ቤተሰቦች ግራና ቀኝ ያላችሁት እነሱ ምንም ጥያቄ ስለማይስቱ ወደ እናንተ ካልመጣው እንዳይደብራችሁ፣ በምላሻቸው ብቻ መዝናናት ነው። ስለዚህ 10 ጥያቄ ያለ 10ንም ለመለሰ ሰው ጥሩ አጋጣሚ ነው። ከዛ ውጭ ግን ይህን ሳይደውል ይህን ሳይነካ ለመለሰ ሰው ነጥብ አንይዝም። ስለዚህ እንጀምር። ዝግጁ ናችሁ? ደውሉን ለመስበር ዝግጁ ናችሁ? እሺ ሰሞኑን የአፍሪካ ህብረት እየደረሰ ነው ታውቃላችሁ? አታውቁም? ነገሩ ድሮ የአፍሪካ ህብረት ሲደርስ ነበር ከተማ የሚጸዳውን። ከተማው ኦልሞስት ሁሌ ጽዱ ስለሆነ ሁሌ የአፍሪካ ህብረት እየመሰላችሁ ነው። እሺ ወደ በኋላ ላይ እንመለስበታለን። እሺ አፍሪካ ውስጥ ስንት ሀገራት አሉ? የመጀመሪያ ጥያቄ
የቃል ኪዳን እጅ ከታች ነበር፣ የአማኑኤል እጅ ከላይ ነበር። ስለዚህ ተባብረው ነው የነኩት። እሺ ስንት ሀገራት አሉ? 10 ሀገራት ብላለች። አፍሪካ ውስጥ 10 ሀገራት አሉ ብላለች። ማን ማን ናቸው? ከመለሽ ነጥቡ ይጨምራል ብዬ ኢትዮጵያ 1 ግብፅ። ቆይ ሌሎቻችሁ አትናገሩ። 10 ሀገር ነው ያለውና እናንተ ተናገራችሁ ያልቅብናል። እሺ ኢትዮጵያ፣ ግብፅ፣ ሱዳን 3፣ ናይጄሪያ 4። ሁሉንም ከመለሰችው በቃ ዛሬ ከባድ ሽልማት ነው የሚሸልማት። አፍሪካ ውስጥ ያለው 10 ሀገራት 4ቱን ጠርታለች እስካሁን። እሺ ማዳጋስካር፣ ጅቡቲ 7። እንደ ኧረ እየጨረሰችው ነው እናንተ። እሺ በቃሽ። አልመለሰችም። አጨብጭቡላት። እሺ አፍሪካ ውስጥ ስንት ሀገራት አሉ? መመለስ ትችላላችሁ። አሁን እድሉ አለ። ቁጥር መውጥራት ነው ነክታችሁ። እሺ 52 አይደለም፣ ተጠግታል ግን። እሺ 54 ሀገራት ነው ያሉት። እኔ የምልሽ 40 ምናምኑን ሀገራት የጥለሻቸው ነው 10 ጎረቤት አጎራባች መስሎች ነው። አጎራባችም እኮ 7 አይሞሉ። እሺ በደንብ አስተውላችሁ ስሙ የምንለው ለዛ ነው። እሺ ምሳሌ አነጋገር ነው የምጠይቃችሁ። ቅቤ ጠባሽ ምን ማለት ነው? እሺ በጣም በወሬው የሚያሳምር ሰው ቅቤ ጠባሽ። በወሬው ወሬ አውርቶ በቃ የሆነ ውሸቱንም እውነት አድርጎ የሚያሳምር ቅቤ ጠባሽ። አስማጭ ማለት ነው። ቅቤ ጠባሽ ማለት አስማጭ ማለት ነው ብላ። እሺ ዶሪቲ እንትን በባዶ ሜዳ በቃ የሆነ ነገር ተበላሽቶ በቃ የማይመለስ ነገር እሷ ያለችውን በሌላ ቋንቋ እየገለጹ አይደለም። ይሄ አስማጭ ነው። ይሄ እንትን በቃ ቅቤ ጠባሽ። ቅቤ አይጠበስም ሚስተር፣ ቅቤ አይጠበስም። እሺ አሪፍ ነው እውነት፣ ግን ጥሩ ነው ያንቺ እንትን በቃ በሰው ንገሪኝ ወይ እኔንም ማድረግ ትችላለች። ችግር የለም። ሌላ ፈቃደኛ ሰው አለ? ቆይ ችግር ውስጥ የሚከት ሰው ያሰጣታል። አጨብጭቡላት። ትክክለኛ ፍቺው ስንሄድ አዛኝ መሳይ ማለት ነው። አዛኝ የሚመስል በቃ ሰዎችን አሳምኖ ከዛ ወዳልሆነ ነገር ውስጥ እንዲገቡ ሊያደርግ የሚችል ሰው ስለሆነ አዛኝ መሳይ በሚለው የምንወስደው። ስለዚህ ሰዎች ችግር ውስጥ እየገቡ ቢሆን አረ እየገባህ አይደለም አረ በል ምናምን የሚሉ አይነት ሰዎች የሚያበረታቱ ብቻ ሳይሆን በቃ ውይ ከጎንህ ነኝ እኔ ያለው ምናምን ብለውት ከዛ ሰውዬው ሲዞር የለም ብቻቸውን ናቸው። ስለዚህ ዱሪቲ 1 አላት፣ ቃል ኪዳን ምንም የላትም። ዱሪቲ 2 አላት። አጨብጭቡላት። የጨዋታ ሰዓቱ እንዳያልቅባችሁ ሌሎቻችሁ። እሺ ብዙ ቅርንጫፍ ያለው ግን ምንም ፍሬና ምንም ቅጠል የሌለው ነገር ምንድን ነው? እሺ አማኑኤል። ግራር አይደለም። ግራር አይደለም። ቅርንጫፍ ብዙ ያለው ቅጠል የሌለው ፍሬም የሌለው ነገር ምንድን ነው? እሺ ባንክ። ትክክለኛው ምላሽ ባንክ ነው። ስለዚህ ቃል 1 አላት፣ ዶሪቲ 2 አላት። ወንዶቹ እስኪ ልቀይርላቸው። እሺ ከሰውነታችን የአካል ክፍል የሆድ ክፍል የሆነ ትርፍ ተብሎ የሚጠራ ነገር ምንድን ነው? ሴቶቹ ወንዶቹ የት ሄደው ነው? እሺ ንኩት እስኪ ንካው። ይሰራል። እስኪ ንካው። አጨብጭቡላቸው። እሺ ከሰውነታችን የአካል ወይም የሆድ ክፍል ውስጥ ትርፍ ተብሎ የሚጠራው ነገር ምንድን ነው? ሁለቱን እንደዚህ ብዬ ነው ከዚህ በኋላ ማንቀን እንደነካ ለማወቅ በጣም አስቸጋሪ ነው። እሺ ለማን ልስጥ? ማን ነው መጀመሪያ የነካው? በእናንተ ባራጋቢያ ቫር
እሷ ነች። እሺ ዱሪቲ ትርፍ የሚባል አካል የለንም። ትርፍ የሚባል አካል የለንም አይደለም። እሺ አንጀት፣ ትርፍ አንጀት። ትርፍ አንጀት ነው ትክክለኛ ምላሽ። እሺ ስለዚህ ሁለት ጥያቄ ሴቶቹ መልሰዋል፣ ወንዶቹ ምንም አልመለሱ። እንቀጥላለን። በሰርግ ሰሞን ከሰርግ ቀን ውጪ ለምንና ለምን ይደገሳል? ወንዶቹ አልነኩም፣ በእናታችሁ አልነኩም። ጥያቄውን ደግሞአለሁ። በሰርግ ሰሞን ከሰርግ ቀን ውጪ ለምንና ለምን ይደገሳል? እኔ ቀጣዩ ጥያቄ ላይ ለወንዶቹ ኪሳቸው ውስጥ ነው የምከትላቸው። እዛ እንዲነኩ ነው ማድረጋቸው። እሺ ማን የነካው ቅድሚያ? ቃል እኔ። መልስና ቅልቅል። መልስና ቅልቅል። መልስና ቅልቅል። እሺ ሌላ መልሳለሽ? ከሰርግ ቀን ውጪ ነው። መልስና ቅልቅል ነው። አጨብጭቡላ። ምን ልትጨምር ነው ብዬ ነው ጉዷል ብዬ ነው ዝም ያልኳት። 3 ጥያቄ መልሳለች ቃል ኪዳን። ዱሪቲ 2 መልሳለች። በድምሩ 5 ጥያቄ እስኪያልቅ ወንዶቹ ደውል በእኔ ፍቃድ ብቻ ነው የነካት። አሁን በዚህ ጋር ነው ማድረገው። እንዴ እነሱ የሚመልሱ እየተዛዘናችሁ እንጂ ያው አዳላ መባል አይቀርም መቼም። እሺ እናንተ እዛ ሄዳችሁ መንካት ትችላላችሁ። እሺ መብታችሁ ነው። እነሱ አልነካም ካሉ እሺ። ይሄ በጣም ቆንጆ ጥያቄ ነው። ከሰሞኑ ካለው ሁኔታ ጋር ይሄዳል። የአፍሪካ ህብረት ስብሰባ አለ አይደለ? ከኢትዮጵያና ከጃማይካ ጋር በመሆን የአፍሪካ ህብረትን የመሰረተችው ሀገር ማነች? ጎበዝ። እሺ ማነች? ኬንያ። ኬንያ አይደለችም። ከጃማይካና ከኢትዮጵያ ጋር በመሆን የአፍሪካ ህብረትን የመሰረተችው ሀገር ማነች? አስተውላችሁ ስሙ ብለናል መጀመሪያ ላይ መግቢያው ላይ። አንዴ ጥያቄውን ብለናል ወይ? ግብጽ አይደለችም። አሁን እየመለስኩ ነው የምሄደው። ለምን እነሱ ልነካ ነበር እኔ ነካውለት። እሺ ማ ኦኬ። ዚምባብዌ አይደለችም። የሙጋቤ ሀገር ነች ወይ? ታንዛኒያ አይደለችም። አፍሪካ ሀገራት አቤት በሉ ባላችሁበት። እሺ ደቡብ አፍሪካ አይደለችም። ሁሉም የአፍሪካ ሀገር ተሰብስበው ስንት ናቸው? 10 የአፍሪካ ሀገራትና ጃማይካ በመሆን ነው የአፍሪካ ህብረትን የመሰረቱት እያለች ነው። እሺ መልሱ። የመጨረሻ እድል ልሰጣችሁ ነው። ከዛ ውጭ ግራና ቀኝ የለም ነው። ታንዛኒያ አይደለችም። የመጨረሻ እድል ልስጥሽ። እሺ እንግሊዝ የአፍሪካ ህብረትን ከጃማይካ እና ከኢትዮጵያ ጋር በመሆን እንግሊዝን የመሰረተችው እያለ ነው ዘሪው። አይደለችም። እሺ ኮንጎ ኤርገንዶስ። አስተውላችሁ ስሙ ብለናል። እሺ ግራ እናገኘ። ጃማይካ የአፍሪካ ሀገር አይደለችም። ምላሽ ነው። አይ አዝናናችኝ እውነት። እሺ ቃተኛ በምን ይሰራል? ሰይ ዘሪውን ነክቷል። ዘሪው በቅቤ እንጀራ ሚጥሚጣ። ቅቤ እንጀራ ሚጥሚጣ ወይ ትኩስ እንጀራ እዛው ምጣዱ ላይ እንዳለ ትበላለህ? አዎ መልሶታል። በቃ እሺ ዘሪውን አንዳለው። አማኑኤል ምንም የለውም። ቃል ኪዳን 2 አላት፣ 3 አላት። ዱሪቲ 2 አላት። ስለዚህ አንድ ደግሞ የቅዳሜ ከሰዓት ቤተሰቦች መልሰዋል። ስለዚህ ወደ ድምሩ ስንሄድ አማኑኤል ምንም ስላልመለሰ ቃል ኪዳን 3፣ ዘሪሁን 1፣ ዱሪቲ 2፣ ቤተሰቦቻችን 1። ስለዚህ በድምሩ 7 ጥያቄ ጠይቀናል ማለት ነው። 3 ነው የሚቀራችሁ። ስለዚህ የማሸነፍ ተስፋ አሁንም አላችሁ። እሺ የመን ስንት ጊዜ የአፍሪካ ዋንጫን በልታለች? እሺ የመን የአፍሪካ ሀገር አይደለች። በጣም አሪፍ። ዘሪሁን 2 መልሷል። ዱሪቲ 2 መልሳለች። በድምሩ 4። ቤተሰቦቻችን 1 መልሷል፣ 5። ከዛ በኋላ 3 ቃል ኪዳን አላት። በድምሩ ስንት ይሆናል? 8 ጥያቄ። ስለዚህ 2 ጥያቄ ነው የሚቀራችሁ ማለት ነው።
ክንዱን ተንተራሰ ማለት ምን ማለት ነው? ምን ማለት ነው? ደከመ ወይም ደግሞ ሞተ። ሞተ ማለት ነው። ክንዱን ተንተራሰ ማለት ሞተ ማለት ነው። እና አንዳንድ ጊዜ እንደሆነም ሰው መኪና ግዛልኝ ወይ የሆነ ነገር አድርግልኝ የሆነ ነገር ቸገረኝ ምናምን ሲለው ሰው እኔ ክንዴን ሳልንተራስ ይላል። ብር ያለው ሰው ከሆነ ማለት ነው። እኔ ሳልሞት አንተ እንዴት ትቸገራለህ ማለት ነው። ስለዚህ ክንዴን ሳልንተራስ አራተኛው መልሰሻል ማለት ነው። በጣም አሪፍ። ስለዚህ አንድ ጥያቄ ነው የቀራችሁ፣ አንድ ጥያቄ ብቻ። እሺ፣ የሚወርድ ግን በፍጹም የማይወጣ ነገር ምንድን ነው? ጆሬ ነው። እስኪ ድገሙት። እሺ፣ መጀመሪያ የነካው ማን? ቃል ኪዳን ነች ወይስ ዱሪቲ ነች? እሺ፣ ዱሪቲ መልሽ። ሀሳብ ውጣ ወረድ የለው። የሚወርድ ግን በፍጹም የማይወጣ ነገር ቃል ቀን አይደል? ሊነካ ነበር። እሺ፣ ኦኬ። ዝናብ ነው። ዝናብ ነው። አንድ ጥያቄ መልሶ ጨርሶታል። አማን አጨብጭቡለት። ቃል ኪዳን 4 ጥያቄዎችን መልሳለች። 4 ጥያቄዎችን እንግዲህ ከ10 4ቱን መልሳለች። አማኑኤል 1 መልሷል። ዘሪሁን 2 መልሷል። ዱሪቲ 3 መልሳለች። ቤተሰቦቻችን 1 መልሷል። ለሁሉም ስለመጣችሁ ስለምትጫወቱ በጣም ደስ ይለናል። ከዛ ውጭ የምታውቁትን ትመልሳላችሁ፣ የማታውቁትን ደግሞ እዚህ ታውቃላችሁ። በተሳሳታችሁት እኛ እንዝናናለን። ቤት ውስጥ ያሉ ሰዎች በተለያየ አማራጭ የሚሆኑ ሰዎችም እያዩን በእኛ ይዝናናሉ ማለት ነው። ስለዚህ ዛሬ የጨዋታ ሰዓት አሸናፊ ቃል ኪዳን ነች። ከአጠቃላይ ከ10 ጥያቄዎች 4 ስለመለሰች 2000 ብር ትሸለማለች። 2000 ብር። የተቀሩት 3ቱ ደግሞ በእናንተ ሞቅ ያለ ጭብጨባ ይሸለማሉ ወደ የቦታቸው። ደስ የሚል የጨዋታ ሰዓት ነበረ። የአፍሪካ ሀገራትን 10 ያደረገው የጨዋታ ሰዓት በዚህ አልቋል። በጣም አዝናኝ የጨዋታ ጊዜ ነበረ። በጣም ደስ የሚል የጨዋታ ጊዜ ነበረ። እዚህ ትመጣላችሁ፣ የምትዝናኑበት ሰዓት ነው። ትዝናናላችሁ። ማታውቁን ነገር ካለ ታውቃላችሁ። የምታውቁን ነገር ካለ ደግሞ ይችኑ ነካ አድርጋችሁ ትመልሱና ገንዘብ ትሸለማላችሁ። ችሎታም ካላችሁ ችሎታችሁን የምታሳዩበት ቦታ ነው። ከዛ ውጭ ግን ትልቁ ነገር ምንድነው? ቅዳሜ ከሰዓት ለእናንተ አክብሮ የሚያዘጋጀው የጨዋታ ሰዓት ስለሆነ እዚህ እንድትመጡ፣ እንድትጫወቱ፣ እንድትዝናኑ እንፈልጋለን። 7696 ላይ ብቻ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እዚህ ትመጣላችሁ፣ ከኛ ጋር ደስ የሚል ቀን ታሳልፋላችሁ። የጨዋታ ሰዓት አለቀ እንጂ ቅዳሜ ከሰዓት ሞቅ ደመቅ ይቀጥላል። እስከ ፍጻሜው ድረስ አብራችሁን ሁኑ።